ለሁለቱም ነው የተካፈሉት። እሷ እኮ ምን አገር ቤት እኮ ሄዳ ብዙ ነገር እኮ አድርጋለች እኮ በቸርች በምናምን። እሱን የወሰደው የሚባል ነገር የለም። እንዲህ ብላችሁ አታሳቁ። እኔ አሁን እኮ ከፈለኩ አመጣዋለሁ እኮ ይህን ታውቃለህ አይባልም። በማታውቁ ነገር አትውቀሱ፣ ኃጢአት አትግቡ። ለሁለቱም ነው ለሁለቱም ትክክል ነው እያልኩኝ አይደለም፣ ግን ነው በትክክል ለሁለቱም ነው። ታው ሰው ምስኪን ስለተጫወተ እንትን ምንድነው የህፃናት ማሳደጊያ እንትን የህፃናት ማሳደጊያ የከፈተችው ከአገር ላይ አምጥታ ነው አይደለ? ደቡብ ክልል እኔ አላውቅም። በቸርች በኩል ያንን ሁሉ ብር የሰጠችው እኔ አንድ ነገር ልንገራችሁ፣ በቸርች ምናምን ላይ ገንዘብ እንኳን ካልሰጣችሁ ሰዎች እንደዚህ ማለት ነው እንደንትን አያወሩላችሁ፣ ጻድቅ አይሏችሁ ስለምትበትን ነው። ገባ? አሁን ራሷ ላይ ያው እንትኑን ምናምን እየተወጋጋች እንትና እየሰለጠነቻት ነው ለልቲ እንጂ በተረፈው ሌላ ነገር የለም። እናውራ ካልን እናወራለን። ምን እኛም እኮ እናውቃለን እኮ፣ ግን እኔ እዚህ ነገር ውስጥ አልገባም። ግን ሰውየው ወደ ራሱ እንዲመለስ ምንድነው ማድረግ ያለብን? እናንተ የቸርች ሰዎች ናቸው። ተመካከሩ። በቃ እኮ ልኮሽ ነው አመጣዋለሁ አልሽ። አዎ አመጣዋለሁ። ምን ችግር አለው? ምን ኃይልዬን ለማምጣት ምንድን ነው? እኔ ኃይልዬን ዛሬ ነው እንደማውቀው ስለማልፈልግ ነው እንጂ እናንተ ዘውዬ ነው አይደል የምታውቁት? ምንድን በቸርች ሰው እንኳን ማምጣት አልችልም እንዴ? ምንድን ነው የምትለው? ኃይልዬን ፈልጌው ነው ካልኩኝ በስም ካሰማቸዋለሁ። ምን ችግር አለው? አረ ይመጣል። ሼር ብናረግለት ማለት አረ እባክህ ዝም በይ። እንዳታርጊ የኔን እንዳታርጊ። እሺ አልፈልግም። እና እንደዚህ አይነት ነገር ስሙ ኃይልዬ ነው እንዴ? ምን ዛሬ ነው እኔ የማውቀው እዚህ ሚዲያ ላይ እናንተ ተንቦራጨጩ እንጂ እንዴ ድሮ እኮ እንደዚህ የልጁ እንትን ሳይደርስ እኮ አውቀዋለሁ እኮ እኔ። ምንድን ነው የምትሉት? ለዚህ ይሄ ጥሩ አይደለም፣ አይታወቅም። በቃ እኔ ኃይልዬ ነው የምለው። እና ለዚህ የኔ እናት በጣም ሶሪ፣ ግን ቢቻላችሁ አቁሙና ቅረቡት። በቃ በእንትን ቅረቡት። በሚዲያ በማማት አይደለም። በቲፎዞ ሰውየውን አትቀጥቅጡ ያልኩት። በቲፎዞ አታስቀጥቅጡ፣ በቲፎዞ አትቀጥቅጡ። አንደኛ ነገር ደግሞ ለዓለማዊ ነገር አሳልፋችሁ አትስጡት። አንዴ እሱ ገብቶበታል አይደለ? እንትና ጋር ማነሱ ዲቦራ ጋር ሄዶ ነበር አይደለ? አሁን ለዲቦራ ራሱ ቤት ምናምን ገዝቷል። ግን ምን ተደርጎበት እንደሆነ ምን ታውቃላችሁ? ታውቃላችሁ? አታውቁም። እና በልጁ ደም ብር ምን አገባክ? እሱ እኮ ያልተጨነቀበት ብር አንተ ምን አስጨነቀክ? አንተ ምን ቤት ነህ? እሷስ ለምን ትጨርሳለች? እንደዛ ከሆነ ለምን የእሷን አታወሩ? ምን አገባችሁ? እሱ ለብር በዚህ ሰዓት ስለ ብሩ የሚያስብ ይመስላችኋል? የት እንደሚደበቅ ነው የሚፈልገው እንጂ ስለ ብሩ የሚያስብ ይመስላችኋል? አቅርቡት። እኔማ ያልኩት ማለት ነው ከማግለል ይልቅ ይሄ ሰውዬ በተከፋ ሰዓት ምን እንደደረሰበት ምን እንደሆነበት። እንዴ ምን ሆናችሁ ነው? ከዚህ በፊት እኮ ድሮ እኮ እሷም እሱ እንደውም እሱ ይበልጣል በመንፈሳዊ ነገር። የቆመ የመሰለ ሰው እንዳይወርቅ ይጠንቀቅ ይላል ቃሉ። ዛሬ አንቺ ስለቆምሽ አንተ ስለቆምክ እሱ ላይ ጣት መቀሰር አይደለም። አቅርባችሁት። እውነቴን ነው ሊሊ፣ ሌላ ነገር አስበሽ ነው ይገባኛል። እንትን ብላችሁት አቅርባችሁት። ገባችሁ? እናንተም እኮ ከዚህ በፊት የነበረባችሁን ኃጢአት ተረስቶላችሁ ነው። ሰዎች ናቸው እንጂ የረሱት እግዚአብሔር ከና ኃጢአታችን አይደለ እንዴ ቅፍ ያደረገ። ይሁን ኃይልዬ፣ ስተትክ ጥሩ መንገድ ላይ ባትሆንም አንተ ወንድማችን ነክ፣ እንወድሃለን በቃ ብላችሁ አቅርቡት።
ሚዲያ ላይም ገብታችሁ ነው እሱ እንደዚህ አይደለም ይመለሳል። እስቲ ጥሩ ነገር አውጁበት እስቲ እናንተ ታውጁት። መጥፎ ነገር ሰውዬው እንዴት ከመጥፎ ነገር ይውጣ? ከራሱ ጋር ይሁን አይሁን አናውቅም። ምኑ ጋር ክላሽ እንዳረገ አናውቅም። አውጁበት በቃ እንትን ይላል፣ ጥሩ ሰው ይሆናል፣ ጥሩ ህይወት ይኖራል። መሞትም እኮ አለ። ጥሩ ነገር አውጁበት በቃ። ወንድማችሁ አይደለ? ከዚህ በፊት አብራችሁ ቤተክርስቲያን ታሸበሽቡ አይደለ? ያገለግል አይደለ? ኃይልዬን እኛ እናውቀው። በፊት ጴንጤ እያለ አውቀዋለሁ እኔ። እኛ እናውቀው። ብዙ ጸሎተኞች ሰዎች አላችሁ፣ ከሱ ጎንም ያላችሁ ኢትዮጵያ ያላችሁ ሰዎች አውቃለሁ። ለዚህ ማለት ነው እንኳን እንደዚህ ኖሮት ቀርቶ ሳይኖረው ራሱ አሜሪካ ሆኖ ስንት አገልጋዮችን ይረዳ ነበር። መቼም አሁን ወደቀና አገኛችሁት እንጂ በፊት እዛው እየሰራ ራሱ ስንት አገልጋዮችን በሚችለው አቅም ይረዳል። ምን ይላል ግን በልቶ ካጆች ስለሆናችሁ ነው ወታችሁ እንዲህ በዓለማዊ ነገር የሚሰድቡትን ሰዎች እየገባችሁ እግዚአብሔር ይባርክሽ ስለተቆረቆርሽ እናመሰግናለን ለእህታችን። ግን እሱም ወንድማችን እሷም እህታችን እሷም እና እሱ አንድ ናቸው ብላችሁ እንዴት ወደ መስመር ገና ከጀምሩ ነበር ማድረግ የነበረባችሁ። እናንተ ከጀምሩ ኃጢአቱን እያወጣችሁ ወደ ሁለተኛ መራችሁት፣ ወደ ሶስተኛ መራችሁት። እውነቴን ነው የምነግራችሁ። ግን እግዚአብሔር አዋቂ፣ በቲፎዞ የማይደግፍ እግዚአብሔር ከሱ ጋራ ነው። እኔ አረጋግጥላችኋለሁ። በቲፎዞ የማይደግፍ እግዚአብሔር ከሱ ጋር ነው። እግዚአብሔር እናንተ በምታውቁት በዘውዬ ማለት ከዘውዬ ጋር ጌታን ነው የምላችሁ። እውነቴን ነው የምነግራችሁ። አመናችሁም አላመናችሁም እኔ ለሆነ ሰው ስደግፍ ውስጤ ሲሰማኝ ነው። አለቀ። እናንተ በቲፎዞ ተደራጅታችሁ ቸርችም ምኑም ምድር ሰማዩ ብታስገለብጡ እግዚአብሔር ከደካሞች ጋር ከኃጢአተኞች ጋር ነው። ከእናንተ መሃል ኃጢአት የሌለበት ተነስቶ ይውገራት ሲል ያችን ሴት ያልወገራት አምላክ ያልፈረደባት አምላክ ከሱ ጋር ነው። ይሄን እነግራቸዋለሁ። ከነናቷ እንደዚህ ሙልጭ አድርገው እናትየው ራሱ ቁጭ ብሎ ዱዓ ያደርጉለት ነበር፣ ግን መንፈሳቸውን አልወደደም። ይጸለይልሽ ምናምን እኮ ያላት እኮ ለዛ እኮ ነው እንትን አላለም፣ ደስ አላለውም ነው። ከዛ ቤት ምናምን ገዝቶላታል። እንዴ የኔ እናትየው እዛ ሲሄድ ራሱ ተቀምጣለች፣ አበባ ይዛ ምን ብላ የኔ እናት እና እግዚአብሔር ቆጥሮላት ነው የልቧን አይቶ ገብቶሻል። ለምን ሰውየውን አስታማ። ከዛ በኋላ እግዚአብሔር እንግዲህ ያለቀሰ እሷ በጎዳ ያለቀሰችውን እግዚአብሔር ያውቃል። አይመስልሽም? አይመስላችሁም? እግዚአብሔር በመሸ ሰዓት የሆነ እንጀራ ሲያመጣ እንግዲህ ጀርመንም አመጣት ምን አመጣት። አንድ ነገር ልንገራችሁ፣ እግዚአብሔርን ነው ምላችሁ። ጀርመንም መጣችሁ አሜሪካ መጣችሁ ካለ እግዚአብሔር ፍቃድ የትም ንቅንቅ አትሉ። ባይዘዌ እንትና ባለፈው ነግራችኋለሁ። ኢትዮጵያ እያለች በጣም አርቲስት የመሆን ምናምን ፍላጎት ስላላት አትጠፋም ነበር። እንትኑ ይሄ ስብሰባ ምናምን ውስጥ ምናምን አትጠፋም፣ ስርስራቸው ትላለች። እና እግዚአብሔር እንግዲህ የልቧን አይቶ በቃ እሱም አሁን እኔ ምን እንደምፈልግ ታውቂያለሽ? ሀቅ እንደው ቤተሰቤ ቢሆን ማለት ነው። እሱም ተረጋግቶ እሷ በስነ ስርዓት ይዛው ደስተኛ ሆኖ ቢኖር ደስተኛ ነኝ። ለምን ብትሉ ማለት ነው እግዚአብሔርን ነው የምላችሁ። እሱም ተጎድቷል፣ ትዳሩን ማጥቷል፣ ከቤት ወጥቷል አይደለ? ብቻውን ይቀር አይባልም። ለዚህ አንድ ላይ ሆኖ ይሄ እኮ ምንም መመቻመች አያስፈልግም። በቃ አሁን አንቺ ተጫዋች ጨዋታሽን በእውነት ግን እንደዛ ነው መመኝለት ለኃይልዬ መመኝለት እንደዛ ነው። ጌታን ነው የምላችሁ። ደስተኛ ኃይልዬ እኮ ነው ስሙ፣ ዘውዬ እኮ አይደለም እኮ። ትክክለኛ ስሙ እኮ ኃይልዬ ነው። ኃይለ ኢየሱስ። አዎ ምን ነው እንዴ? ምን እኔ ዛሬ ነው እንዴ እኔ እኮ እናንተ እኮ እዚህ ጋር እኮ መጥቼ ምናምን እንትን የምትሉኝ ነገር
እስቲ ታዩ። ለማንኛውም በቃ መመኝለት በቃ ሰላም ጤናው ተመልሶ ደስተኛ ሆኖ ሲስቅ ምናምን ማየት በጣም ነው እንትን የምለውና እግዚአብሔር እሷንም ያው እንግዲህ የሰው ልብ አይታወቅምና ሸር እግዚአብሔር ጋር አታገናኝ። አንቺ ማን ጻድቅ አረገሽና የእሷን ሽርሙጥና በምን አወቅሽ? እግዚአብሔር ለሁላችን ለኃጢአተኛ ነው የመጣው። ለዚህ ማለት ነው አንተን አጽድቆ እሷን ማጸድቅበት ምክንያት ምንድን ነው? ታዱ ረሳሽኝ አይደለ? እግዚአብሔር ካነሳ ማንም አይከለክልም። የእግዚአብሔር ከሆነ የሞተውን ራሱ አስነስቶ ያመጣላቸዋል። አለቀ። የእሷ ከሆነ እንጀራው የትም አይሄድም። ብትነሱ ብትፈርጡ ምን ብትሉ በቃ ሰው ይወዷታል። አርፋችሁ ተቀመጡ። ሌላ ነገር አለመምጣት። ይሄንን ነው የምለው እኔ አይደል እንዴ? ይሄንን ነው የምለው። ከዛ ውጭ ግን አንተ ብትፈርጥ አንተ ብትጽፍ እሱ አይህም አያውቅህም። የኔ ጌታ የሚያውቀው ሜላትን ብቻ ነው አይመስላችሁ? ሁሉ ላይ ስለወደደ ነው። አሁን እኮ 3ኛው ጊዜ ነው እኮ ተመልሶ ሄደው አንዴ ብቻ ነው ኃይልዬ፣ አንዴ ብቻ ነው። ሁለተኛ አይመለስም ካልፈለገ። እሱ ብሏል። በአንድ በቱ ሰምተሻል? ምን ብሏል? ወዳታለሁ ብሏል እንዴ? ይኸው ቪዲዮ አለ ላሰማሽ። ችሏለች እንዴ? አው እስቲ እንትና ዲቦራ እስቲ ዘውዬ በይበሏት አትልም እንዴ? አልቻለችውም። ፌንት ሰርታ ነው አሉ ታክማ ሄዳነችው። አንቺ ብዙ ታሪክ አለ እናውራ ወይ ቅርብኝ። አልቻለችውም። ያልቻለችው ሴት ደግሞ አይፈልግም። ይቺ ግን ስልቀጥን ያደረገችዋል። ችሏለች፣ ወዷታል። ቂጡ እስኪንጠንቀጠቀጥ ድረስ ማለት ነው። ጠፍቷል። በቃ ሰውየው አይመለስም። በጸሎት አይደለም ኢየሱስ ክርስቶስን ብታወርዱት ፋሲካ ጋር አይመለስም። ይሄ የኔ አንደበት ነው። ፋሲካ ጋር አይመለስም። ምንም ብታብዱ ቅናት ነው እሷ እንደዚህ የሚያደርጋት ቅናት። ባሌን መልሰዋለሁ ምናምን በእንትና በኩል በማን ነው በልዕልቲ በኩል አንዴ በሄለን በኩል በምናምን ጴንጤዎች በጠቅላላ ተሰብስባችሁ ሰላማዊ ሰልፍ ብትወጡ አይመለስም። ይህን ነግራቸዋለሁ። ቆይ ላሰማሽ የኔ እናት። እነዚህ ኃጢአት ያስገባሉ ሰውን። በቃ ከወደደ ወደደ ነው። እኛ ምን አገባን? ደስተኛ ይሁን እንጂ እንዴ። ምን ልታጣሉኝ ነው አይደል? አሁን እኔ ከሜላት ጋር ልታጣሉኝ። ሜላት እንደሆነ አትጣላኝም። በቃ ከተጣላችኝ ምን ችግር? ቆንጆ ቢጣላኝ ችግር የለውም እንዴ። አስቢ እስቲ ይኸው በዙዬ ጊዜ እንዴት እንዳማረች ይኸው። ምኞታን ተናገረች። እንደውም ዛሬ ሄርሜላን የመሆን ምኞት ነበራት በፊት። አይ እኔ አልዋሸው። ቆይ ሰውዬው የተናገረው ላምጣልሽ። ሜላትዬን አትንኩብኝ አለ። ወጥቶ አበዱ፣ ተጨረጨሩ። እንዴት ወጥቶ እንትን ይሰጣል? ምና ተዋረደ ምናምን። አንድ ወንድ ልጅ ማለት ነው ወጥቶ ፕሮቴክት ካረገ አለቀ። ወዷታል፣ ገብቶለታል። ግን እኮ ወርቅዬ አሁን ተሰማ እንጂ ድሮ ይሆናል እኮ እንትን ያሉት የተለያዩት። ኖ 6 ወር 5 ወር ነው ከሜላት ጋር። ከዛ በፊት ከእንትና ጋር ነበረ። አንዴ ብቻ እንትን አለ። ከዛ መሄድ ቀፈፈው፣ ደበረው። ከዛ እችኛዋ አየር ላይ ገባች። የፈረደበት እስቲ ተወኝ፣ ፈርዶበት ቢያለች እኮ እቺ ካልሆነችው በቃ በጣም እውነት ከዚህ በጣም ነው የሚያሳዝነኝ። እውነት ምን ብትሉ ማለት ነው በጣም ወይ በስማም ጌታ እንትን ይበለው። ይሄው ይሄን እንደ ጓደኝነት ተዋወቀን። እሱንም ሜንሽን አድርጌላታለሁ። ፋሲካም ሽናውስት ምንም ሂስትሪ አለ አየሽው አይደል? ሲያወራ ለፋሲካ አሳውቂያት፣ እንደውም አስመርጧት ነው ሴት የጠበሰው። አይገርማችሁ? ፍቃድ ተሰጥቶታል። ፋሲካ ግን ምንም እንደማታውቅ እንደ ጻድቅ ሆና ለልዕልቲ ነግራ፣ ልዕልቲ አወቅኩኝ ብላ እኮ ነው እንትን ታክቲካሞች እኮ ናቸው። አየሽ? አስመርጧት እኮ ነው። የሚገርማቸው
ነገር አይደለም። ላይፍ እንደተጀመረ ነው። እንደተጀመረ እሷ ጓደኝነትና መተዋወቃችን ምንም ግልጽ ነው እንጂ እሷ ቀምታኝ ተቃማምቶ ምናምን አሁን ቲክታክ ላይ እንደሚባለው አይደለም። ራሴ ፈልጌ ወድጄ ነው ብሎ እኔ የለሁበትም። እኔ አልገባም። ግን መጨረሻውን ያሳምርለት። በቃ አሁን እየተዝናኑ ነው፣ ይዝናኑበት፣ ስቅስቅ እንዳይላቸው እና እኛ አገባንም ደግሞ ለኃጢአተኛ ነው እግዚአብሔር ልቦና ይስጣቸው እና በቃ አሁን 3ኛ ጊዜ ሄደ ማለት ይሄ ሰውዬ ልቡ ጠፍቷል። አሜሪካ ወስዶ ሊያስቀምጣት ነው። ከሰሞኑ አዲስ ነገር አለ ብላችኋለች ሜላት፣ ገብታችሁ አሳውቃችኋለሁ ብላለች። ቀለበት እኮ አድርጎላታል ታውቂያለሽ። ፕሮሚስ አስሮላታል። ይሄን ታውቂያለሽ። በጣም ፈጣጠነ ሁሉ ነገር። እንግዲህ ነገራችሁ ሲፈጥን እንደዚህ ነው። የዳይመንድ ቀለበት ነው ያደረገላት። ሴቶቹ ምን ሆኑ እንደተንጨረጨሩ አላውቅም። ዳልቻ እንትን ምንድነው ስሙ? የዳይመንድ ቀለበት እንትን ፕሮሚስ አርጉላታል። ግን ያው ሰርግ ደግሞ ይደገሳል እየተባለ ነው። እንግዲህ የምትጣሩ ሰዎች ተዘጋጁ። ለልቲን ላክላት። ለልቲማ መላክ አለበት ቤቢዬ። ለልቲ በአንደኛ መላክ እግዚአብሔር ያውቃል። እኔ መጀመሪያ ላይ እንዲህ አይነት ስህተት ሊሊ አንቺ ማለት ነው አንቺ ባላልሽ አይደል የሆነ ነገር ስታክ ያደርጋል። ልጅ ያህል ቀላል አይደለም አይደለ? እንደዛ አይነት ነገር ሲገጥማችሁ ጥንቃቄ አድርጉ። እናንተ ብቻ አይደላችሁ የምትጎዱት። ወንድ ልጅ ስለማይናገር አይደለም። ሰው ለብሶ ሲወጣና ሲገባ ኖርማል እንዳይመስላችሁ። ይሄ ሰው የቱ ጋር ስታክ እንዳደረገኝ አናውቅ፣ የቱ ጋር እንደታመመ አናውቅ። ችግሩን የሚያውቀው እሱ ነው። ለዚህ እንዴት አድርጋችሁ ነው ባላችሁን የምትመልሱት? የመጀመሪያ ጊዜ ለሰው ሁሉ እየነገራችሁ ነው እንዴት ችግሩን የምትመልሱት? አይደለም። ዝም በማለት በመታገስ አሁን በመጀመሪያው እኮ ታሪኩ ተደብቆለት ቢሆን ኖሮ የማቆም ቻንስ ይኖረው ነበር። በመጀመሪያ እሺ ተሳስታችሁ ነው ይባላል። ከንትና ጋር እንዲሆናል ብላችሁ አወራችሁ። እሱም ገብቶ ኤክስፕሌን አደረገ። ወርቅዬ አሁን ግን የማን ጸሎት ተሰማ ብለሽ ታምኛለሽ? የማን ሌሊት ነው ወይስ የፋሲካ? የሜላት ወይስ የፋሲካ? ምኑ? የምን ጸሎት? ጸሎቱ የተሰማው የማን ነው? የምን ጸሎት? ምን ጸሎት አለ እዚህ መሃል ነው? ትክክለኛ ፍርድ። አሁን ለምሳሌ አንድ ነገር ሉዝ በማድረግና አንድ ነገር ጌም በማድረግ ውስጥ የሆነ ድል አለ አይደል? ለምሳሌ ከተሸነፈ ምሳሌ ስጭኛ ተወሰደ። አሁን ለምሳሌ ከተወሰደብሽ እሱ ተናግሯል እኮ መቀማማት ምናምን የለም። ትዳሬን ከፈተው 2 ዓመት ነው ብሏል። ገባሽ? ሴቶች እኮ ናቸው እየወጡ ሌላ ነገር የሚናገሩት እንጂ እኔ በሰውየው ነው የሄድኩት። ለዚህ ይሄ ሰውዬ ትዳሩን የፈታ ሰው ነው። ማግባት የለበትም አለበት። ሴት ያስፈልጓል አይደለ? ምኑ ጋር እንደታመመን ያላውቅም። ለዚህ እዚህ ጋር መቀማማት ቀማችን ቀማዋት ምናምን የሚባል ነገር የለም። ፈልጌ ወድጄ ያደረኩት ነገር ነው ብሏል። 4 ነጥብ አድርጎ አረጋግጦ የነገረን። ትልቅ ሰው ነው፣ ትንሽ ህፃን አይደለም። ትልቅ ሰው ቢሆንስ ትልቅ ሰው አያገባም? ማግባት የለበትም? አንቺ ሴልሽ ከሞተ ፍላጎት ከሌለሽ በሆነ አክሲደንትም ሆነ በምንም ተፋታሽ፣ ከተፋታሽ በኋላ ማግባት የለበትም? እያዘነ መኖር አለበት ነው። በጣም ግን አስቡ። በጣም ብዙ ሰዎች ሳይ ራስ ወዳጆች ናቸው። በቃ እኔ ካልተመቸኝ ሌላው አይመቸውም። ለምንድን ነው የሚከለከለው? ነው ባለትዳር ሆነ ለምን ይከለከላል? ምኑ? እሱ ባለትዳር አይደለም ፈቷል እያልኩሽ እኮ ነው።
እኮ ለምን እዛ ድረስ እስኪደርስ ከተፈለገ ይሄ ሰው አንድ ሴት የምትፈልገውን ባሏን ሲጀመር ጀምሮ በደንብ ነው አጥብቃ የምትይዘው የምትንከባከበው አይደል? ከሱ ለዚህ የቤቱን ቆይ የቤቱን ችግር አንቺ ታውቂያለሽ እኮ። ያንን እኮ ነው የምልሽ። ያንን አልተፋታም ለምትዩ ልጅ ወይ ለምትለው ልጅ ማለት ነው ፋሲካ ናት አልፈርምም ያለችው። እሱም ደግሞ ለጥቅሟ ስትል ሐቁን ልንገርክ፣ ለጥቅሟ ስትል ለምን ጥቅም ብትል እሱ ኤርፖርት ነው የሚሰራው የነጻ ትኬት ስላለ እሱ ስለሚቋረጥ አልፈርምም ያለችው እሷ ናት። አሁን ግን ሳትወድ በግዷ ትፈርማለች። እሱ ከቤት ወጥቷል። በቸርች ሽማግሌ ብታሲዝ ኢየሱስ ክርስቶስ ከላይ ብታመጣ ሐሳቤን አልቀይርም ብሏል። አለቀ በቃ። ምንም እንግዲህ አትገሉት፣ አትፈልጡት፣ አትቆርጡት። ኖ እንዳይሄድ መጀመሪያውኑ ለምን ክፍተት ተፈጠረ ነው። ከተፈጠረ በኋላ ግን እኔ አላውቅ እሱ ላይ አንግባ። እኔም እኮ እንደሱ ነው ያልኩት። አንደኛ ይኸውልሽ መጀመሪያ ላይ ልዕልቲ ናት። ለዚህ ሁሉ ልዕልቲ ላይ አልፈርድም። ሚስቱ ናት፣ ፋሲካ ናት። ለምን ለልዕልቲ ዲቦራ ጋር ዱባይ እንደሄደ የነገረቻት እንትና ናት፣ ፋሲካ ናት። እሷ ደግሞ ልዕልቲ ምን አለች መሰለሽ? ጌታ ተናግሮኛል ብላ መታ አወራች። ነገሩ ሲወጣጣ ግን ራሷ ሚስቱ ናት ለሷ ነግራ በሷ አፍ ከሆነ የምታሰድብ እሷ ናት እኮ። ይሄ ሁሉ አስፈላጊ አይደለም። አሁን እኮ አይደለም እሱ በቃ ከተለያት ቆየ። ከመጀመሪያው ነው ሲጀመር አንድ ሴት ልጅ በቃ ባሯን በደንብ ዘግታ መንከባከብ መቻል አለባት። እንዳይወጣ ከፈለገች መንከባከብ ምናምኑ ሳይሆን አንዳንድ ምን አለ መሰለሽ፣ አሁን እነዚህ ሰዎች አክሲደንት ደርሶባቸዋል፣ የልጅ ነገር ማለት ነው። ልጅ ሞቶባቸዋል። በዛ መሀል እንትን ምንድነው ስሙ ክላሽ ሊያደርግ ይችላል። አንደኛ እሱ እንትን ምክር ምናምን አላገኘም አሉ። ይሄ የሳይኮሎጂ ምናምን ቤት ውስጥ ነው ዘግቶ የተቀመጠው ለረጅም ጊዜ ገባሽ? እሷ ግን ምክር ምናምን አግኝታለች፣ ምን ብላለች ምናምን እና እንዴት ነው ወይ እኔ እንጃ አላውቅም። ወይ ከልጆቹ ሁሉ ተለይቶ የሚቀርበው ልጁ ሊሆን ይችላል፣ በጣም የሚወደው ልጁ ሊሆን ይችላል። እዛ ጋር ምን ክላሽ እንዳረገኛ አናውቅም። ገባሽ? ለዚህ የሱን ችግር ማንም አያውቅም ነው የኔ እንጂ እንትን እኮ እየተከራከርኩለት እኮ አይደለም እኮ። የሱን ችግር ግን የሱን ህመም ማንም አያውቅም። በቲፎዞ ሆነን አንቀጥቅጠው ቢያንስ እኮ። ስለዚህ ስለማናውቀው ችግር አንቺ እኮ ሉላ እሱ እኮ በፊት እኮ ትልቅ አገልጋይ ነበር፣ እውነት ለመናገር ማለት ነው። ገባሽ? ለዚህ ምንድነው መደረግ ያለበት ማለት ነው? ይሄ ሰው ምን እንደደረሰበት ምን እንደሚሰማው ጠርተው ሲጠይቁት ምን እንዳለ ታውቂያለሽ? ለምንድን ነው የምትሰጠው ምናምን ተብሎ ተጠየቀ። ማደርጎን አላውቅም ማለት እንዲህ ካለ በቃ የሆነ ችግር አለ ብሎ እዛ ጋር ነበር ማቆም የነበረባቸው። የባሰ ፑሽንግ እያደረጉት አሁን እኮ ሜላጋ ቆመ እንጂ እኮ ይሄ ሰውዬ ሌላ ጋም ሊቀጥል ይችል ነበር እኮ ታውቂያለሽ? ሜላጋ መቆሙ ራሱ በህይወት ይኑር በቃ። ከዛ በተረፈ ግን ምንም እንትን አይልም። የሌለ ውሸት እያመጣን የሌለ ነገር እያመጣን ግን በቲፎዞ አትቀጥቅጡት፣ አታስቀጥቅጡት ነው። ቅረቡት። ክርስቲያኖች ነን የቸርች ነን ምናምን ትላላቸው። የሚቀርቡት አሉ ባይዘዊ ሉላ በጣም ብዙ የቸርች ሰዎች ከሱ ጎን ናቸው። ወጥቶ መናገር አይፈልጉም እንጂ በጣም ብዙ እኔም ማውቃቸው ፓስተሮች ራሱ ያው መቼም ሁሉም ለሆዱ ስለሆነ እንዲህ እንትን መናገር አልፈልግም፣ ግን ብዙዎቹ ከሱ ጎን ናቸው። እውነቱን ልንገርሽ ይሄ ዛጁት አንድ ላይ እንሄደን ምናምን እኛ ጥሩ ነን፣ እኛ ለጌታ ቅርብነን ካለኛ ወደ ጌታ ማለፍ አትችይም። የእንትን ምንድን ነው የሚባል የገነትን ቁልፍ እኛንን ያዝ ነው የሚሉ ግሩፖች አሉ ከጴንጤ ውስጥ ገባሽ? እነሱ ናቸው የተደራጁበት፣ እነሱ ናቸው እየተቀባበሉ ለልልቲ ሹክ ይላሉ። ከዛስ ልልቲ በተነችው። እውነት ልልቲ ሐሳቢና ክርስቲያን ብትሆን እንደዚህ ታረጋለች? እንደዚህ ታረጋላችሁ? ከሌና ወጣ ከሌል ብሩን በተነ ትላላችሁ? በወንድምነት ቀርባችሁ ማለት ነው።
በወንድምነት ቀርባችሁ ኃይልዬ የኔ ጌታ ምን ሆንክ ጓደኛ ትሆኑታላችሁ ቀስ ብላችሁ ማለት ነው። ለነገር ኮሰስ ብላችሁ አይደለም የምትመጡት። ለነገር በፍቅር ሆናችሁ ጠቅ እያረጋችሁ ታስገባላችሁ አይደል? ግን መተዛዘን የለም። ባይዘው ግን ሁሉ ሰው በቃ ፈራጅ ነው። ሁሉ ሰው እናዋርደዋለን ምን እንለዋለን ምናምን ብሎ በቃ እግዚአብሔር ለሷ ፈረደ። ምንድን ነው የሚፈርደው? ይሄ መፍረድ ምንም። ግን ቀስ ብለሽ አንቺ ቅረቢው። አሁንማ ሜላት እያለችለት ታጽናናዋለች። እኔማ በፊት ባቅ ኖሮ እኔ ዘመዴ ቢሆን አሳያቸዋለሁ። በየቀኑ እየደወልኩ በየቀኑ እንትን እያልኩ ማለት ነው እንዴት ማድረግ እንዳለበት አይዞክ እያልኩኝ እንትን እያልኩ እንትንል ነበር። አሁንማ ሜላት አለችለት። የኔ ጌታ ሰው ለመነፋፋት ብቻ አይደለም የሚገናኘው። እናንተ ጭንቅላታችሁ ይሄ ስለሆነ ነው። ይሄ ሰውዬ ደግሞ ፈቷል። ማግባት መብቱ ነው። እስቲ እኔን ይጠይቀኝና ሚዲያ ላይ ነው እንደውም ሊቭ እያስተላለፍኩ ማገባው ሀቁን ከፈለጋችሁ። አይገርምሽም? ከፈታ ምን ካለ እስቲ አንድ እንትን ማለት ነው አንድ ፓስተር የፈታ ይጠይቀኝ። ደግሼ ነው ማገባው። እንደውም እኔ ነኝ ሽማግሌ የምልከው። ምን ታመጣላችሁ? ወርቅዬ የሆነ ሼም የሚባል ነገር አለ። ነውር ነው። የምን ሼም ምናምን ሼም እና ይዞምት ወንድ ያግባ ምንድን ነው የምትይው? ወይስ ወንድ ይሾግር? ሁሉን ነገር ማለት ነው። ለእግዚአብሔር ክብርም ቢሆን ለሰውም፣ ለልጆችሽም፣ ለቤተሰቦችሽም ይሄ ያለ ማነሽ እዚህ ጋር የምትጽፊው ገብተሽ የእሱ ፔጁ ላይ የለቀቀውን ቪዲዮ እንኳን አላጠፋውም። ፈትቻለሁ ከቤት ከወጣው ይሄን ነው ብሎ ማስረጃ ሰጥቷል። ከዚህ በኋላ አልሰጥም ብሏል። በቃ አለቀ። ማንም እንዳይጠይቀኝ አይመለከተውም ብሏል። አሁንም እንኳ ያለው ከሜላት ጋር ነው። 3 ቀኑ ነው ጀርመን ከገባ። ለምን ሄደ ታዲያ አታስቆሙም? እናንተ ስለለፈለፋችሁ ነው እንዴ? እሷ ናት አልፈርምም አልፈታም ያለችው። ምን ማስረጃ አለሽ? ማስረጃ ይጠፋል እንዴ? ይጠፋል እንደኛ ጋር አይጠፋም። ላምጣልህ ክስም እኔ ስለማልፈልግ እኮ ላምጣልህ ርር ነው የምትሉት እንጂ ትላላችሁ። አሁን ከሄለን ጋር ራሱ አስማምቼው ሄለን ቤት አምጥቼ እንዴት የእሱን ታሪክ ማለት ነው እንደምገለብጦ ታያላችሁ። እልክ ከሆነ ማለት ነው ሄለን በስነ ስርዓት እንድትጠይቁ ማድረግ እችላለሁ። ለሄለን ጥሩ አመለካከት አለው። ይወድሻል ያልኩት እና እሷ ወደ ሌላ ዝም ብላ ነው የምትረግመው እንጂ ማለት ነው። ጌታን ነው የምላችሁ። ይወድሻል ያልኩት ለሄለን ጥሩ አመለካከት አለው። ስለማታውቅ ነው የፈለገችውን ትበል ብሏል። እና እንደውም በጣም ክብር ያላት ደስ የምትለኝ ሴት ናት ብሏል። እውነቱን ልንገራችሁ የሚወዳት ታዲያ ለእንትን አይደለም ማንን በእህትነት በእውነቴን ነው ራሱ ገባሽ? ቪዲዮ አምጥቶ ሲያሳዩት እንደዛ ብሏል። እና ለሄለን ክብር አለው እንደዚህ እንትን አሁን እንደውም በዚህ ነገር ላይ እንትን ስትል እንዴ በፊት አረጋግጣ የምታወራ ይመስለው ነበር። ታውቂያለሽ? ከኋላ ያሉት ሰዎች ናቸው ያሳሳቷት። ምንም ችግር የለውም። በምትረዳኝ እና በምታቀኝ አንቺ ሴት ሆነሽ ማለት ነው። ሴት ሆነሽ እንዴት ነው እንደዚህ ለወንድ የምታደው? እኔ እኮ ትገርሚኛለሽ። እና ሴት የማንም በርጫጫና የማንም እሾህ ውስጥ ያለች ጭቃ የሆነች ሴት ልደግፍልሽ?